ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? በዛሬው አጭር ቪዲዮ የስምንተኛ ክፍል ማቴማቲክስ ዩኒት 1 ራሽናል ነምበር ዘ ኮንሰፕት ኦፍ ራሽናል ነምበር ከሚለው the relation among whole number integer and rational number የሚለው እናያለን። በቀደመው ክፍለ ጊዜያችን በፊት በነበረው ክፍለ ጊዜያችን ስለ representation of rational number እንዴት በቁጥር መስመር ላይ ይወከላሉ የሚለውን የተወሰነ ነገር አይተናል። በዛሬው ክፍለ ጊዜያችን ደግሞ በሆል ነምበር በኢንቲጀር እና በራሽናል ነምበር ያለው ልዩነት ምን ይመስላል የሚለውን እንመለከታለን ማለት ነው። በቀጣይ ቪዲዮ ደግሞ አብሶሉት ቫልዩ ኦፍ ራሽናል ነምበር አብረን እንመለከታለን። በእያንዳንዱ ቪዲዮ ላይ ንዑስ ርዕሱን ከጨረስን በኋላ በመጽሐፉ ላይ የሚገኙ ኤክሰርሳይሶችን በልዩነት አብረን እንሰራለን ማለት ነው። አብራችሁን ቆዩ። ስለዚህ ወደ የሚቀጥለው ስንሄድ ሪሌሽንሺፕ አመንግ ሆል ነምበር ኢንቲጀር ኤንድ ራሽናል ነምበር የሚለውን ነው የምናየው። እዚህ ጋር ማስታወስ ያሉብን ዋና ዋና ነጥቦች አሉ። ከነዚህም ውስጥ ሰባተኛ ክፍል ስለ ሴት ተምረናል፣ ወይም ስብስብ ብለን ስለምንጠራው። ስብስብ ስንል it is a collection of well defined items፣ በጣም የሚታወቁ ልንለያቸው የምንችላቸው የተለያዩ አይተሞች በአንድ ነገር ላይ የሚያደርጉት ስብስብ እሱ ሴት ተብሎ ይጠራል ማለት ነው። ለምሳሌ ኤ የሚባል ሴት ቢኖረን ይሄ ሴት አንድን፣ ሁለትን፣ ሶስት የሚባሉ እነዚህ ሶስት የተለያዩ ቁጥሮችን ይይዛል። ስለዚህ እነዚህ ነገሮች የሚታወቁ ናቸው፣ ዌል ዲፋይንድ የሆኑ ናቸው። ሴት ማለት ይሄ ነው። ሁለተኛና ማስተዋል ያለብን ነገር the items in a set፣ በዚህ ሴት ውስጥ ወይም በዚህ ስብስብ ውስጥ ያሉ ቁጥሮች እነሱ ኤሌመንት ተብለው ነው የሚጠሩት። እነማ አንድ፣ እነማ ሁለት፣ እነማ ሶስት። አንድ፣ ሁለት፣ ሶስት እነዚህ ምንድን ናቸው? ኤሌመንት ናቸው። እነሱንም ስንጽፍ ደግሞ ዲኖት የምናደርገው በዚህ መልኩ ነው። ለምሳሌ አንድ የኤ ስብስብ አባል ነው ለማለት ወይም ኤሌመንት ነው ለማለት one is an element of set A ብለን በዚህ መልኩ በምልክት ማስቀመጥ እንችላለን። ወይም ደግሞ two is an element of set A፣ three is an element of set A። እንደዚህ አድርገን መግለጽ ወይም ማስቀመጥ እንችላለን ማለት ነው። ይሄ ማስታወስ ያለብን ከሰባተኛ ክፍል። ሌላው ቬን ዲያግራም ነው። ቬን ዲያግራም እዚህ በምስሉ ላይ እንደምትመለከቱት ሰርክል መሰል የሆኑ ነገሮች አሉ። አንዳቸው ሌላኛቸውን ያቋርጣሉ ወይ ላይነካኩ ይችላሉ። ብዙ የየራሳቸው የሆነ ፕሮፐርቲ አላቸው። እነዚህም በዝርዝር 9ኛ እና 11ኛ ክፍል ላይ ባሉ ቶፒኮች በደንብ በስፋት እናወራለን። ወደ ኋላም ብትመለሱ 7ኛ ክፍል ላይ ታገኙታላችሁ ማለት ነው። ቬን ዲያግራም ማለት it is uses intersecting circles፣ ራሳቸውን አንዱ ሌላውን የሚያቋርጥ ሰርክሎች ሲሆኑ ይሄም ደግሞ የሚያሳየው ምንድን ነው? it shows the relationship among sets of number፣ በስብስብ ውስጥ ያሉ ቁጥሮች ያላቸውን ትስስር ለማሳየት የምንጠቀምበት ነው። ለምሳሌ እዚህ ጋር ያለው የመጀመሪያው ሰርክል፣ ከላይ ያለው ይሄ ሰርክል ሴት ኤ ነው። ቀጥሎ ያለው ደግሞ እዚህ ጋር ያለው ሰርክል እሱ ምንድን ነው? ሴት ቢ ነው። ስለዚህ ሴት ኤ እና ሴት ቢን በተለያየ አይነት መልኩ በዚህ በቬን ዲያግራም መግለጽ ይችላል። ለምሳሌ በኤ ውስጥ ያሉ አባላት እነማን ናቸው ወይም ኤሌመንቶች እነማን ናቸው ስንል 9ን እናገኛለን፣ 10ን እናገኛለን፣ 7፣ 3 እንዲሁም 16። ስለዚህ እነዚህ ቁጥሮች በማን ውስጥ የሚገኙ ናቸው? በሴት ኤ። ሴት ቢ ውስጥ እነማን ይገኛሉ ብለን ስንመለከት ሴት ቢ ውስጥ ደግሞ በተመሳሳይ 2 አለ፣ 15 አለ፣ 12 አለ። እንደገና እዚህ ጋር ያሉ ቁጥሮች የጋራ ናቸው። ስለዚህ እነሱ 7፣ 3 እና 16ን ይጨምራል። እነዚህ ምንድን ናቸው ማለት ነው? በኤ እና በቢ ስብስብ ውስጥ የሚገኙ ነገሮች ናቸው። እዚህ ጋር በኤም በቢም ውስጥ የማይገኝ ሌላ 14 ቁጥር አለ። በኤም በቢም ውስጥ የማይገኝ 8 ቁጥር አለ። ይሄ በዩኒቨርሳል ሴት ውስጥ ኢንክሉድ የሚሆኑ ናቸው። በኤም በቢም ውስጥ የሚገኙ ሳይሆኑ በዩኒቨርሳል ሴት ውስጥ የምናገኛቸው ቁጥሮች አሉ። ስለነዚህ ዝርዝር በደንብ 7ኛ ክፍል ላይ ባለው ቪዲዮ ሰርቻለሁ። እንዲሁም በ9ኛ ክፍል ቪዲዮ ላይ ማግኘት ትችላላችሁ። ስለዚህ ቬን ዲያግራም የምንለው ይህን ነው። እነዚህን ነገሮች የጋራ የሆኑ ቁጥሮችን በአንድ ላይ በዚህ ለማስቀመጥ እንደዚህ በግራፍ ለማስቀመጥ በቬን ዲያግራም ተብሎ ነው የሚጠራው ማለት ነው። ወደሚቀጥለው ስንሄድ ምንድነው ሆል ነምበር፣ ምንድነው ኢንቲጀር፣ ምንድነው ራሽናል ነምበር የሚለውን እናያለን። እዚህ ጋር አንድ ግራፍ አለን። እዚህ ጋር እንደምትመለከቱት እቺ ናቹራል ነምበር ናት፣ ሆል ነምበር አለኝ፣ ኢንቲጀር ኤንድ ፋይናሊ ዲስ ኢዝ ኪው ኦር ራሽናል ነምበር አለኝ ማለት ነው። ስለዚህ በእነዚህ ቁጥሮች መካከል ያለውን ልዩነት ምንድን ነው ወይም በቬን ዲያግራም እንዴት ይቀመጣል ብለን ስናይ ከመጀመሪያው ወይም ከትንሹ ከጥቂቱ ስንጀምር ናቹራል ነምበርን ነው የምናገኘው በመጀመሪያ።
ናቹራል ነምበር ማለት it is a set. Natural number is a set of numbers starting from 1 and counting up on ones. ስለዚህ ከአንድ የሚጀምር እና ከዛ በኋላ የሚቀጥል ቁጥር ነው። ይሄ ሞስት ፕሮባብሊ ምን ተብሎ ይጠራል? ናቹራል ነምበር በሌላ ስሙ ካውንቲንግ ነምበር ወይም መቁጠሪያ ቁጥር ብለን የምንጠራው ነው። ምክንያቱም ለምንድነው መቁጠር ስትጀምሩ ከስንት ነው የሚጀምረው? ከአንድ አይደል የሚጀምረው? ስለዚህ የናቹራል ነምበር ሴትም ስብስብ የሚጀምረው ከአንድ ነው። 1 2 3 እያለ አስ ኢንፊኒቲ እስከ ኢንፊኒቲ ድረስ የሚሄድ ነው። መጨረሻ የሌለው ቁጥር ማለት ነው ኢንፊኒቲ። ይሄ ናቹራል ነምበር ተብሎ ነው የሚጠራው። ሁለተኛው የምናገኘው ሆል ነምበር ነው። ሆል ነምበር ምንድነው ብለን ስናይ ደግሞ it is a set of natural number and the number 0 በውስጡ ናቹራል ነምበርንና ማንን ይዛል? ዜሮን ይጨምራል። ይሄ ማለት ሰዎች ለምሳሌ 1 ብር 2 ብር 3 ብር 4 ብር 5 ብር አለኝ እንደሚሉት ሁሉ ምንም ከሌላቸውስ ምን ብለው ይገልጻሉ ስንል ዜሮ ወይም ምንም ብለው ይገልጻሉ። ሶ ይሄ የቁጥር አይነት ምን ተብሎ ይጠራል? ሆል ነምበር ብለን እንጠራዋለን ማለት ነው። በሆል ነምበር ውስጥ እዚህ ጋር ማን እናገኛለን? እቺ ለብቻዋ ናቹራል ነምበር ናት። ስለዚህ ናቹራል ነምበር እናገኛለን ማለት ነው። ቀጥሎ የምናገኘው ኢንቲጀር ነው። ኢንቲጀር ስንል ደግሞ it is a set of whole numbers and their opposite. ሆል ነምበር እና የሱም ተቃራኒ። ለምሳሌ የአንድ ተቃራኒ -1 ነው፣ የሁለት ተቃራኒ -2 ነው፣ የሶስት ተቃራኒ -3 ነው። ይሄ ኢንቲጀር ተብሎ የሚጠራው። ኢንቲጀር ኮንሰፕቱ የመጣበት ትልቁ ምክንያት ለምሳሌ ሰው ሲኖረው 1 2 3 4 ብሎ እንደሚቆጥረው ሁሉ ምንም ከሌለው ደግሞ 0 ብሎ እንደሚገልጸው ሁሉ ብር በሚገያይበት ሰዓት ወይ ኪሳራ በሚከስርበት ሰዓት ወይ በሚያጣ ወይ ወጪ ሲያወጣ እነዚህ ነገሮች በኔጋቲቭ ነው የሚገልጸው። ስለዚህ እነዚህን ቁጥሮች ለመግለጽ ግድ ኔጋቲቭ ቁጥሮችን መጨመር ያስፈልጋል። ኢንቲጀር በውስጡ ኔጌቲቭ ነምበር፣ 0 እና ፖዚቲቭ ነምበሮችን ኢንክሉድ ያደርጋል። ሶ ኢንቲጀር ይሄንን ይመስላል። ቀጥሎ የምናገኘው ራሽናል ነምበር ነው። ከራሽናል በኋላ ሪል ነምበር። እነዚህ ወደ 12ኛ ክፍልም ከፍ እያላችሁ ስትሄዱ የምታገኟቸው ብዙ የቁጥር አይነቶች አሉ። ኮምፕሌክስ ነምበር አለ። ግን በዚህ ውስጥ በ8ኛ ክፍል ደረጃ ላይ እስከ ራሽናል ነምበር ነው ያለን። ሶ ራሽናል ነምበር ምንድን ነው ብለን ስንጠራ አንዳንድ ነገሮችን እዳም ይኑርብን ምንም አይኑረን ወይ ደግሞ የሆነ ነገር ይኖረን እነዛን ነገሮች በምናከፋፍልበት ጊዜ ቀሪ ይኖረዋል። ለምሳሌ 3 ብርቱካን ይዘን ያንን 3 ብርቱካን ለ4 ሰው አካፍሎ ቢባል ሙሉ አይደርሰን። ስለዚህ ያቀር 3 ብርቱካንን ለ4 ሰው አካፍሉ ሲባል 3/4ኛ ብለን ነው በክፍልፋይ የምንገልጸው። እነዚህን ነገሮች ለመግለጽ የምንጠቀምበት የቁጥር አይነት ምን ይባላል? ራሽናል ነምበር ሲባል ይሄም ማንኛውም ራሽናል ነምበር በኤ ኦቨር ቢ ፎርም ወይም ደግሞ በክፍልፋይ የሚቀመጥ ነው። ራሽናል ነምበር it is a set of numbers that can be expressed as a quotient of two integers. የሁለት ኢንቲጀሮች quotient ወይም ክፍልፋይ ሆኖ የሚቀመጥ ቁጥር እሱ ምን ይባላል? ራሽናል ነምበር። ራሽናል ነምበር ብለን ስንሄድ ደግሞ ስለ ፕሮፐር ፍራክሽን፣ ኢምፕሮፐር ፍራክሽን፣ ሚክስድ ነምበር ምንላቸው ነገሮች አሉ። ግን ማንኛውም ቁጥር በኤ ኦቨር ቢ ፎርም ከተቀመጠ እሱ ምን ይባላል? ራሽናል ነምበር። ለምሳሌ 1/3ኛ፣ 7/4ኛ፣ 29/6ኛ፣ 10/7ኛ there are so many types of rational number። ብዙ የራሽናል ነምበር ቁጥር አይነቶች ይገኛሉ ማለት ነው። ኦኬ ይሄን ካልን እስቲ ወደሚቀጥለው እንሂድ። ወደሚቀጥለው ስንሄድ ሪሌሽንሺፕ አመንግ ሆል ነምበር ነው። ምሳሌ እንመልከት። ምሳሌ ስንመለከት የመጀመሪያ ምን ይላል? ክላሲፋይ the following numbers by naming the set of or sets to which it belongs። ወደ የትኛው ወይም ከየትኛው እንደሚመደቡ አሳዩ ነው የሚለው። ስለዚህ እነዚህ ነገሮች ስንመለከት ለምሳሌ የመጀመሪያውን ቁጥር ብናይ ኔጌቲቭ 13 ነው የሚለው። ኔጌቲቭ 13 አንድ መርሳት የሌለብን ለምሳሌ ራሽናል ነምበር ስንል 2 ማለትና 2/1 ማለት አንድ ነው። ምክንያቱም ይሄ 2 የሚለው ቁጥር በኤ ኦቨር ቢ ፎርም መቀመጥ ይችላል አይደል? which means ኤ ማን ነው? 2 ነው። ቢ ማን ነው? 1 ነው። ሶ ማንኛውም ነገር እንደዚህ በፍራክሽን መቀመጥ ከቻለ እሱ ምንድን ነው? ራሽናል ነምበር። ሶ እቺ ነገር መርሳት የለብንም። ወደ ጥያቄው እንመለስ። ኔጌቲቭ 13 ከየትኛው ይመደባል? ናቹራል ነምበር ነው? አይደለም። ምክንያቱም ናቹራል ነምበር ከአንድ ነው የሚጀምረው። ሆል ነምበር ነው? አይደለም። ለምን? ሆል ነምበር ከዜሮ ነው የሚጀምረው። ስለዚህ ይሄ ቁጥር ምን መሆን ይችላል? ኢንቲጀር መሆን ይችላል የመጀመሪያው። ሁለተኛው ደግሞ ምን መሆን ይችላል? ኔጌቲቭ 13ን ስንተኛ ብለን ማስቀመጥ እንችላለን? ኔጌቲቭ 13 አንደኛ ብለን ማስቀመጥ እንችላለን። ስለዚህ ኢንቲጀር እና ራሽናል ነምበር መሆን ይችላል ማለት ነው። ወደ ቢ እንምጣ። ቢ ላይ ስንመጣ 1/7ኛ ነው የሚለው። ይሄ ነገር ናቹራል ነምበር መሆን አይችልም። ማነው ሆል ነምበር። ምክንያቱም ሆል ነምበርም ክፍልፋይ አይደለም።
ያንንም መሆን አይችልም። ሶ ይሄ ነገር ሊሆን የሚችለው ኦንሊ ምንና ምን ብቻ ነው? ራሽናል ነምበር ብቻ ነው። ወደ ሲ እንምጣ። ሲ ላይም ስንመጣ ኔጌቲቭ 5/76 ነው የሚባለው። ባይ ዘ ዌይ ኢንቲጀር ስንል ወይም በኢንቲጀር በዜድ ወይም በአይ ነው ዲኖት የሚደረገው። ይሄ ኢንቲጀር ፖዚቲቭም ኔጌቲቭም ሊሆን ይችላል። በተመሳሳይ ክፍልፋይ የምንለው ራሽናል ነምበርም ፖዚቲቭም ኔጌቲቭም ሊሆን ይችላል። ስለዚህ ፖዚቲቭ ራሽናል ነምበር፣ ኔጌቲቭ ራሽናል ነምበር ብለን ማስቀመጥ ስለምንችል ይህንን በተመሳሳይ ምን ማለት እችላለሁ ማለት ነው? ኢት ኢዝ ራሽናል ነምበር ነው ማለት ነው። ዲ ላይ እንምጣ። 10 ውስጥ ናቹራል ነምበር ሊሆን ይችላል። ምክንያቱም ናቹራል ነምበር ከስንት ይጀምራል? 1 2 3 እያለ ይቀጥላል። በዚህ ውስጥ ደግሞ 10 እናገኘዋለን። ስለዚህ ይሄ ናቹራል ነምበር ሊሆን ይችላል የመጀመሪያው። ሆል ነምበር ላይም ስንመጣ እንደዚህ ሆል ነምበርም ከዜሮ ነው ጀምረው። ስለዚህ እዛ ውስጥ 10 እናገኛለን። ሆል ነምበርም መሆን ይችላል። ኢንቲጀር ላይ ስንመጣ ኢንቲጀር መሆን ይችላል። ምክንያቱም ይሄ ፖዚቲቭ ኢንቲጀር ነምበር ነው፣ ሙሉ ቁጥር ነው። ሌላው ቅድም ያልኩት ራሽናል ነምበር ላይ ስንመጣ ራሽናል ነምበርን 10 ማለት እና 10 አንደኛ ማለት ሁለቱ አንድ ነው። ስለዚህ ማንኛውንም ቁጥር በኤ ኦቨር ቢ ፎርም ማስቀመጥ ከቻልኩኝ ራሽናል ነምበር እስካልኩት ድረስ 10 ምንድን ነው ማለት ነው? ራሽናል ነምበር ብዬ ማስቀመጥ እችላለሁ። ሶ እዚህ ጋር እንደምታያቸው መልሶቹ በዚህ መልኩ ይቀመጣሉ። እስቲ ወደሚቀጥለው ኤግዛምፕል እንሂድ። ወደሚቀጥለው ኤግዛምፕል ስንሄድ የምናገኘው is it possible for a number to be a rational number that is not an integer but it is a whole number? whole number የሆነ አሁን እያለ ያለው ጥያቄው is it possible for a number to be a rational number? ያ ቁጥር ራሽናል ነምበር መሆን ይችላል ኢንቲጀር ሳይሆን ሆል ነምበር ከሆነ መልሱ አይሆንም ነው፣ ወይም ደግሞ ኖ ነው የሚሆን። ለምን? ይሄም አይሆንበት ትልቁ ምክንያት ሆል ነምበር ካልን ከዜሮ ጀምሮ ያሉ 0 1 2 3 ብለን የምንላቸው ቁጥሮች ናቸው እነዚህ ሆል ነምበር ተብለው የሚጠሩት። ስለዚህ እንዴት ሆኖ ነው? ኢንቲጀር ስንል ደግሞ የዚህ የሆል ነምበር ኦፖዚትም ጭምር። ስለዚህ የትኛውንም አይነት የቁጥር አይነት ብትወስዱ ሆል ነምበር ሆኖ ኢንቲጀር ሳይሆን ራሽናል ነምበር መሆን የሚችል የቁጥር አይነት በፍጹም አይገኝም ማለት ነው። ሶ አወር አንሰር ዊል ቢ ምንድን የሚሆነው ማለት ነው? ኖ፣ በፍጹም አይሆንም። ኦኬ፣ ኤክሰርሳይሶችን እስቲ እንስራ። ኤክሰርሳይዝ 1.2 የመጀመሪያው ጥያቄ ሰለሞን says the number 0 belongs only to the set of rational number። ምንድን ነው? ሰለሞን የሚባል ልጅ ነበር። ይሄ ሰለሞን የሚባለው ልጅ 0 የምትባለው ቁጥር የራሽናል ቁጥር አይነት ብቻ ነች ነው እያለ ስለዚህ ናት እንዴ? አይደለችም። ምክንያቱም 0 ናቹራል ነምበር ላትሆን ትችላለች። ናቹራል ነምበር አትሆን፣ ግን ደግሞ ሆል ነምበር ውስጥ እናገኛታለን፣ ኢንቲጀር ውስጥ እናገኛታለን። ሶ ኦንሊ የሚለው ነገር ይሄ ስህተት ነው። ኦንሊ የሚለው ነገር ምንድን ነው? ስህተት ነው። ሶ ብቸኛ የራሽናል ነምበር ውስጥ ብቻ የሚገኝ አይደለም፣ በሆል ነምበርም በኢንቲጀር እናገኛለን። ሶ ችግሩ ይሄ ነው ማለት ነው። ሆል ነምበር ውስጥ 0 ይገኛል፣ ኢንቲጀር ውስጥ 0 እናገኛለን። ወደ ሁለተኛው ጥያቄ እንሂድ። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኖት። ትክክል ከሆነ ትሩ እንላለን፣ ካልሆነ ደግሞ ትክክል ካልሆነ ደግሞ ፎልስ እንላለን ማለት ነው። እስቲ የመጀመሪያውን ጥያቄ እንሂድ። ዘ ሴት ኦፍ ነምበርስ ኮንሲስቲንግ ኦፍ ሆል ነምበርስ ኤንድ ኢትስ ኦፖዚት ኢዝ ኮልድ ኢንቲጀር። የሆነ ቁጥር አለ። ያ ቁጥር በውስጡ የሚይዘው ሆል ነምበርንና ወይም ደግሞ ሙሉ ቁጥርና የእሱን ተቃራኒ ነው። ሙሉ ቁጥር ማለት መጀመሪያ ምንድን ነው? 0 1 2 3 እያለ የሚሄድ ቁጥር ነው። ስለዚህ የዚህ ተቃራኒ ደግሞ ምንድን ነው? 0 ተቃራኒ የለውም። የ0 ተቃራኒ ራሱ 0 ነው። የአንድ ተቃራኒ -1 ነው። የሁለት ተቃራኒ -2 ነው። የሶስት ተቃራኒ -3 ነው። ሶ የቀሩት ቁጥሮችም የየራሳቸው የሆነ ተቃራኒ ይኖራቸዋል። ሶ ይሄ ስብስብ ምንድን ነው ብለን ስናይ it is integer ነው። ሶ the answer will be it is true ነው የሚሆነው ወይም እውነት ይሆናል ማለት ነው። ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ ላይ ስንመጣ every natural number is a whole number። ሁሉም ናቹራል ነምበር ሆል ነምበር ነው። ናቹራል ነምበር ማለት ምን ማለት ነው ብለን ስናይ ከአንድ ነው የሚጀምረው። 1 2 3 እያለ ይሄዳል። ስለዚህ ሆል ነምበርን ስንመለከት ደግሞ ናቹራል ነምበር ላይ ማንን ይጨምራል? 0ን ይጨምራል። ስለዚህ 0 1 2 3 እያለ የሚሄድ ከሆነ እዚህ ጋር የምናገኘው ቁጥር ናቹራል ነምበር ነው። ሶ ይሄኛውም እዚህ ጋር የምናገኘው መልስ ምን ይሆናል ማለት ነው? በትክክል it is true ይሆናል። ወደ ሲ እንምጣ። ሲ ላይ ስንመጣ the number -3 and 2/3 2/7 belongs to negative integer። ኔጌቲቭ 3 2/7ኛ በኔጋቲቭ ኢንቲጀሮች ውስጥ ይመደባል ነው። ይሄ ሚክስድ ነምበር ነው ሲጀምር፣ ግን ደግሞ whatever the case ለምሳሌ ይሄ ቁጥር ኔጌቲቭ ኢንቲጀር ለመባል ሙሉ መሆን አለበት።
ግን እዚህ ጋር የምናገኘው ነገር ምንድነው? ክፍልፋይ። ለምሳሌ ወደ ሙሉ ፍራክሽን ወይም ኢምፕሮፐር ፍራክሽን ስንቀይረው ኔጌቲቭ 19/7 እናገኛለን ማለት ነው። ይሄ ነገር a/b ፎርም አይደለም፣ ክፍልፋይ አይደለም ብለን ስናይ ክፍልፋይ ነው። ስለዚህ ኢንቲጀር በፍጹም ሊሆን አይችልም። ኔጌቲቭ ስላለበት ኔጌቲቭ ኢንቲጀር መሆን አይችልም። ሶ ዲስ ኢዝ a negative rational number ኔጌቲቭ ራሽናል ነምበር ማለት ነው። ሶ ይሄንን ይመስላል። በዚህ አጭር ቪዲዮ ላይ ያየናቸው ዋና ዋና ነገሮች ይሄንን ይመስላል። ናቹራል ነምበር ምንድነው? ሆል ነምበር ምንድነው? ራሽናል ነምበር እንዲሁም ደግሞ ኢንቲጀር ሶስቱን ልዩነት አይተናል። በቀጣይ በሚኖረን ቪዲዮ ደግሞ ስለ አብሶሊት ቫልዩ ኦፍ ራሽናል ነምበር ወይም ስለ አብሶሊት ቫልዩ በደንብ አድርገን እንማራለን። አብራችሁን ስለቆያችሁ እጅግ በጣም አድርጌ ነው አመሰግናለሁ። መልካም ጊዜ